11 ሰዓት ተኩል ምናምን ቀጥታ ወደ ቤት ይመጣል ጫቱን ይዞ እቤት እኔ ቡና ምናምን አፍልቼ አጫጭሽ ምናምን ደስ ይለኛል እንደዚህ አይነት ነገር ማለት ነው እቤት ውስጥ ይቀማል ዜና አብረን ዜና ያህል ምናምን ነገር በጊዜ በቃ ወደ መኝታችን እንሄዳለን ማለት ነው ከዛ ግን ከሁለቱ ልጆች በኋላ ያኔ ይሄ ታሪክ ከ3ኛ አመት በኋላ በትዳር 3 አመት ከቆየን በኋላ ሁለተኛው ልጄ ላይ ያው ራሴን መጠበቅ ቀረ ያኔ ሽቲ መልበስ ልጆቼን ማጠብ በቃ ልጆቼን ቴከር ማድረግ ቤት ማጽዳት ምናምን ነገር እንጂ እኔ ራሴን መንከባከብ ታውቆኝ ጸጉሬን በቃ ሁለት ቦታ 3 ቦታ ምናምን ተሰርቼ በቃ ተዳሬ ላይ ልብስ ማጠብ በእጅ ነው ልብስ ማጥበው ምናምን ነገርና በቃ ድክም ይለኝና ቀን ሙሉ ማታ በጊዜ መተኛት ምናምን ነገር በቃ ጊዜ አጣሽ ለልጆችና በቤት አይዋ እንደዛ ሆነና በቃ ለኔ ያለው ቦታ እየቀነሰ ሲመጣ እንዲሁ ምረዳው ነገር አለ ከመጀመሪያ እየቀነሰ ሁሉ ነገር መጣ በዛ ላይ የኑሮም እየቀነሰ መምጣት ሲደመርብኝ ማለት ነው በቃ እኔም ጨቅጨቅ ሆንኩኝ መበሳጨት በቃ አለ አይደለ በቃ ባህሬ መቀያየር ጀመረ ከዛ እሱ ምን ጀመረ ጭቅጭቋ እየሰለቸኝ ነው ብሎ ውጭ ማምሸት ጀመረ ውጭ በፊት እቤት መጥቶ ሚቅመው ምናምን ነገር ያ እኔ ጊዜ ከማጣቴ ያጫጫስኩ ምናምን ፋርጌ መጣብቀው ነገር ሲቀርበት ውጭ ቅሞ የሚፈልገው ነገር ውጭ ላይ አከናውኖ መነጫነጭም ስለጀመርሽ እንደዛ ከዛ ውጭ ላይ የሚፈልገው ነገር ጨራርሶ ማታ የመጀመሪያ ሰዓት ላይ 8 ሰዓት ወደ ቤት መምጣት ጀመረ 8 ሰዓት ያኔ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት 2 ሰዓት መምጣት ጀመረ ከዛ ያለ 3 ሰዓት እያለ 4 ሰዓት እንደዛ እያመሸ መምጣት ጀመረ ጭራሽ የኔ መነጫነጭና መጨቃጨቅ መብዛት ጀመረ ለምን በፊት ቤት ለምን አረፈድክ ደሞ ጭቅጭቅ ለምን ቤት አትቀምም ደሞ ጭቅጭቅ ሌላ ጭቅጭቅ ላይ ጭቅጭቅ እየጨመረ መጣ ተደመረና በቃ የመጨረሻ የሌለ እማንተዋወቅ ሰዎች ሆነን እቤት ውስጥ አብረን እየኖርን ግን እማንተዋወቅ ሰዎች እኔም ባህሬ ተቀየረ መጀመሪያ በጣም የሚንከባከበኝ ትሪት የሚያደርገኝ ለልጆቼ ያለው ቦታ በጣም ቤቱን ትዳሩን የሚወድ ትዳሩን የሚያከብር ወንድ ነው እኔም እንደዛው ለትዳሬ በጣም ዋጋ ከፍያለሁ የእውነት አቡ በጣም ዋጋ ከፍያለሁ ግን ከዛ በኋላ ያው ከ3ኛው አመት በኋላ ይሄ ውጭ ማምሸቱ ጓደኛ ማብዛቱ በቃ ለኔ ጊዜ ያለ መስጠቱ ቤቱን ቼክ አለ ማድረጉ ምናምን ነገር እኔ በቃ ብስጭት እየጨመረብኝ መጣ የሌለ ተጨቃጫቂ የሌለ ነገረኛ አረገኝ በቃ እኔ መጨረሻ ላይ ቤተሰብ ያስጠራሁኝ እሱን ምከሩልኝ አካሄዱ ጥሩ አይደለም ውጭ ያመሻል ይሄ ውጭ ማምሸቱን ያልተመቸኝም ምንድነው ማድረግ የምችለው ወደ ቤት ልሰበሰበው ብጥር ምንም እሱ ጨቅጫቃ ነች እየጨቀጨቀችኝ ነው እያለ ወደ ቤት መሰብሰብ አልፈለገም ስለዚህ ልጆቻችንን በሰላም እንድናሳድግ ወደ ቤት እንዲሰበሰብ ምከሩልኝ እያልኩኝ ከቤተሰብ ግን ሳልነግር መጀመሪያ በጣም ከኔና ከልጆቹ በላይ አስበልጦ የሚወዳቸው ጓደኞች አሉት ከትዳሩ በፊት አብረው ድሮ አንድ ላይ የኖሩ ምናምን ፖሊስ ቤት ሲሰሩ ማለት ነው እና ሁሉም አሁን ያው የራሳቸው ትዳር ላይፍ ምናምን አላቸው ግን ጓደኝነታቸው ከ20 አመት ከ25 አመት የዘለለ ነው በጣም ይዋደዳሉ እና እነሱ ጓደኞቹ ጋር እየደወልኩኝ ምከሩልኝ ማለት ጀመርኩኝ እኔ ማለት ነው ከዛ ጓደኞቹ እሺ ይላሉ ግን መልሰው እነሱ ያው ናቸው እነሱም ከሱ ጋራ አንድ አይነት ነው ላይፋቸው እነሱም ውጭ የሚያመሹ ናቸው እነሱም በትዳራቸው ላይ የሆነ አንድ አይነት ነው በቃ ውሏቸው አንድ ነው አስተሳሰባቸው አንድ ነው ሀቡ ከዛ እኔ ከለት ወደ ለት እየባሰ ደሞዙን አምጥቶ ይሰጠኛል በፊት በቀኑ ያ ደሞዝ ቀኑ ሲደርስ በፊት እንደዚህ በሰዓቱ የሚሰጠኝን ደሞዝ ቤት ክራይ እንከፍላለን ሄጄ አስቤዛይና ደራርጋለሁ ለልጆቼ የሆነ ነገር ቢፈጠር ብዬ ማስቀምጣትን የተወሰነች አስቀምጣለሁ ከትምህርት ቤት ከምናምን ክፍያ ውጪ ማለት ነው ያ ነገር ደሞዙን ማጥፋት ጀመረ ጭራሽ ይሄ አበል ምናምን ያላቸው ያን አበሉ ምናምን አልበቃ ብሎ ጭራሽ ደሞዝን ማጠፋፋት ጀመረ ከዛ ነው አገር ሰላም ነው ብዬ ደሞዙ አለ ብዬ ያው አንዳንዴ አስቤዛ ወሩ ሳይደርስ ያልቅና ከሱቅ አለ አይደል እንደ ክሬዲት ነገር ወተት ዳቦ ምናምን ነገሮች ወስዳለሁኝ ደሞዝ ሲደርስ ሰጣለሁ ብዬ ማለት ነው ከዛ እኔ አገር ሰላም ነው ብዬ እንደዛ የወሳሰድኩትን ነገሮች ምናምን ለመከፋፈል
ደሞዝ ጠብቃለሁ፣ ደሞዜን እንደዚህ ሆኖ በዚህ ተፈጥሮ መኪና ሳብሬ እንዲያርጌ ይላል። የመንግስት መኪና ይሾፍራል፣ ሹፌርም ነው። ከዛ እንደዚህ አርጌ በዚህ ወጥቶ በዚህ ገብቶ ምናምን እያለ ደሞዙን ከመጀመሪያው ግማሹን እያጠፋ እየቆረጠ ማምጣት ጀመረ። ከዛ በዛም ውስጥ እያረረ በቃ ከዕለት ወደ ዕለት ተስፋ እየቆረጥኩኝ እየተበሳጨው ማልቀስ። ከዛ ለእህቴ ደወልኩኝና በቃ ያለሁበት ሁኔታ ሁሌ እነግራታለሁ በስልክ፣ ግን የመጨረሻ ውሳኔ እንድወስን ለእህቴ ደወልኩኝና አስመጣኋትኝ ከአዳማ ወደ አዲስ አበባ ማለት ነው። ከባለቤቷ ጋራ አንድ ላይ መጡ። ያለውን ነገር እነሱ ፊት በግልጽ በቃ አውርቼ እኔ በዚህ ህይወት ላይ መወሰን አለብኝ፣ ልጆቹን ማሳደግ ካለበት ያሳድጋል፣ እኔ ደግሞ የራሴን የሆነ እርምጃ መውሰድ አለብኝ ብዬ ውሳኔ ወሰንኩና እህቴ እንድትመጣ አስደረኩኝ ወደ አዲስ አበባ ማለት ነው። እነሱ መጡ። ግን ያ ሁሉ ነገር እኔ አሁን እየረሳሁኝም ታውቂያለሽ፣ የሆነ ግማሽ ነው መሰለኝ እየነገርኩሽ ያለሁት አላቅም፣ ብዙ ስለሆነ እየተምታታብኝ ነው እየጠፋብኝና ይሄንን ነገር ያስደረኩት እነሱ እንዲመጡ የፈለኩት እኔ ማለት ነው። በዛ በጭቅጭቅ መሃል አብሬ መተኛት አቆምኩኝ። ውጪ እያመሸ በሚመጣ ታይም ላይ አልሰማ አላዳምጥ ሲለኝ ለየሚስትነት ክብር አልሰጠኸኝም። በቃ እኔ አንተ ለኔ ባሌ ልትሆን አትችልም። ልጆች ግን እንደ ሰራተኛ አሳድግልሃለሁ፣ ልብስና አጥባለሁ፣ ቤቱን አጸዳለሁ፣ የምትፈልገው ምግብም ከፈለክ አበስልልሃለሁ። እንደ ሚስት ስላልቆጠርከኝ ሚስት ልሆን አልችልም። ሚስት ከፈለክ እንደፈለክ በውጭ ማግብተህ መኖር ትችላለህ ብዬ በራሴ ውሳኔ አብሬ መተኛት አቆምኩኝ። ለ8 ወር አክል አንድ ቤት ውስጥ እየኖርን ማለት ነው። ድፍን 8 ወር አንድ ቤት ውስጥ እየኖርን አብረን አንተኛ። ይመጣል እንደማንኛውም ሰው ማታ ላይ ከስራም ይምጣ ጫትም ቅሞ ይምጣ ምንም ብሎ ይምጣ ይገባል። ምግብ ከፈለገ ምግብ ይላል፣ ሰጠዋለሁ፣ ይበላል፣ ልጆቹን ያጫውታል። ቲቪውን ከፍቶ ዜናውን ማየት ካለበት እስከፈለገው ሰዓት ለሊት ቁጭ ብሎ ያያል። መተኛ ካለበት ይተኛል። እኔ በዛ መሃል ልጆቼን እራታቸውን አብልቼ ምን ብዬ ተጣጥቤ እግራቸውን ማጥቤ እኔም እንትን ብዬ ቫዝሊናችንን ተቀባብተን እንተኛለን ትቼው ማለት ነው። እሱ በዛ መሃል እኔ ጠጠር ስልክ እንኳን እጄ ላይ የለኝም። በስልኩ ይጀናጀናል ከሴቶች ጋር እንደሚጀናጀን ደግሞ የደረስኩበት አብረን ድፍን 5 ዓመት እንግዲህ 5ኛው ዓመት ላይ ነው ይሄ ታሪክ እየጠነከረ የመጣው ማለት ነው። ስንኖር ስልኩን አያስነካኝም፣ ፒንኮዱንም አላቅም፣ እኔም መንካት አልፈልግም። ለምን ስልኩን እቤት ሲገባ ትራስ ወይ ፍራሽ ስር እንዲ ሽጉጥ አርጎት ምናምን በቃ እንዲ ወይ ሽርጥ እንዲ ከስራ ሲገባ ሻወር ገብቶ ምናምን ሽርጥ ለብሶ ነው የሚቀመጠው ለመቃመም ለምንም ስለሚመቸውና ወይ እንዲ ቲሸርቱን ወይ ሽርጡን ለበስ አርጎ ነው የሚያስቀምጠው። ስልኩን እንድነካ ደስ ስለማይለው እኔም እልክ አለብኝ፣ ስልኩን አልነካበትም። ከዛ አንድ ቀን ሌሊት ላይ እኔ ምን እንደቀሰቀሰኝ አላቅም፣ ብድግ ብዬ ወደ ሽንት ቤት ልሄድ ይሁን እንዴት እንደሆነ አላቅም፣ ብቻ በኢሞ ቪዲዮ ኮል ከሴት ጋር ያወራል። ከዛ ደነገጥኩኝና ራሴን አላመንኩም። ተመልሼ ተኛው፣ እንደዚህ ተኛሁኝና ማለት ነው በብርድ ልብስ ፊቴን ሸፍኜ እሱን ነው ማየው። እሱ እኔን አላየኝም። በስልክ ይጀናጀናል ከሴቷ ጋራ ይስቃል። ምን ይላል? በብሉቱዝ ነው ድምጿን የሚሰማው። ሲስቅ እንዲህ ፊቱ ላይ ፈገግታውን አያለሁ፣ አነባለሁኝ። ያው ከሴት ጋር እንደሆነ እንዲሁ ይታወቀኛል። ከዛ የሆነ ስሜታዊ ያረገኝና ብስጭት ብዬ በመሃል ተነሳሁና ስልኩን ከእጁ ላይ መንትፌ ሳይ ሴት ነው የሚያወራው፣ ኢሞ ነው። ወዲያው ስንንጫጫ ትሰማና እሷም ዘጋች ስልኩን ማለት ነው፣ ላዩ ላይ ማለት ነው። ስልኩን ወረወርኩኝ። በዛ መሃል ነው እህቴ እንድትመጣ ያስደረኩት ያለውን ነገር እንዲያውቁ ማለት ነው። እንግዲህ ላይ ችት ማድረግ ጀምሯል። ሴት ውጭ ላይ እንደፈለገው መሆን ጀምሯል ምናምን ነገር። አያዳምጠኝም። በቃ እንደ ዕቃ ቆጥሮኛል። የሆነ የቁም ሳጥን ልብስ እንደፈለገው አውጥቶ እንደሚለብሰው እንደዛ ቆጥሮኛል። እህቴ እንድትመጣ አስደረኩኝ። አናግሩት 8 ወር አብሬው እየተኛው አይደለም፣ እንደሚስት ስላልቆጠረኝ አልሰማ አላዳምጥ ብሎኛል። ለነዚህ ልጆች ብዬ ግን ዋጋ እየከፈልኩኝ ነው። እኔም እንደሱ እንደፈለገኝ መሆን አቅቶኝ አይደለም፣ ግን ልጆች ያስረውኛል። ስለዚህ መስተካከል ከቻለ ምከሬልኝ። ጓደኞቹ ባስመክር ጭራሽ ሙድ እያያዙብኝ፣ ኧረ እሷ ነገረኛ ነች፣ ኧረ ጨቅጫቃ ነች፣ ፍታት እያሉ ጭራሽ እሱን ያልሆነ ነገር ውስጥ እየከተቱት ነው። እናንተ የምትሉትም በሉኝና እኔ ልወስን አልኳት። መጡ ሲያናግሩት፣ እንዴ በቃ ስለምትጨቃጨቅ በጊዜ አልገባም፣ ውጭ ላይ የምፈልገውን አጨራርሼ ነው የምገባው ምናምን ብሎ ለኔ ያለኝን ቃላት ለነሱም ደገመላቸው።
ውጭ ላይም ሴትም ቢይዝም አብራኝ ስለማተኛ ነው እሷ አብራኝ መተኛት ስለማትፈልግ ነው ምናምን ብሎ ፊት ለፊት ለነሱ ጭራሽ ይሄን ነገር ሲደግም በቃ ተስፋ ቆረጥኩኝ። ያለኝ አማራጭ ምንድነው? አንድና አንድ ይህንን ሰው ከዚህ ሰው ህይወት ውስጥ መውጣት ነው ያለብኝ ብዬ ወሰንኩኝ። ትቼም አልተውኩኝም። ከዛ ያኔ ይሄን ነገር ከተነጋገርን በኋላ እህቴ በጣም ብዙ ነገር መከረችኝ። ያኔ ፈትቼም ቢሄድ ያለው ነገር በቃ አላቅም የሆነ ሚዲያ ላይ ማታወሪያቸው ብዙ ነገሮች አሉ። ሆድ ብዙ ነገርን ይችላል እና አየሁት 2 ወር ካስታረቁንም በኋላ አየሁት ሊሆን አልቻለም። እኔ አንድ ቀን እሱ ስራ በሄደበት እህትየው ደውዬ ጠሯት። የሱ እህት እዛው ምትኖራለች ሻይ ቡና እየሸጠች ምናምን ፉሪ ላይ ጀሞን ካወቃችሁት ፉሪ ላይ ማለት ነው። ከዛ ደውዬ ጠራኋት መጣች። እቤት ስመጣ ልጆቼን ትምህርት አስቀርቻቸዋለሁ አጋጣሚ ስለወሰንኩኝ ነው ሀውዬ በጣም በቃ ስልችት ምርር ቅጥል ስላልኩኝ ማለት ነው። ለኔ ይሄ አይገባኝም ነበር። ለምን ዋጋ ከፍያለሁ ለዛ ትዳር። እኔ ለሱ ብዬ ሙስሊም ሆኜለት ነበር ስኖር የነበረው ሀታ እሱ ሙስሊም እኔ ኦርቶዶክስ ቤተሰቤ ግን ሙስሊም ሆኜለት ስኖር ነበር ጠምጥሜ እየሰገድኩኝ ምናምን ነገር። አሁን ላይ ትቼ ኦርቶዶክስ ሆኛለሁ። በቃ ወደ ሃይማኖቴ ተመለስኩ ማለት ነው። ሲጀመር እስልምናን አላውቅም ለሱ ብዬ ነው የሆንኩት። እሱ ደግሞ ያን መስመር አላሳየኝም። የዲኑን መንገድ ያላ መንገድ ይሄ ከሆነ ትምህርቱ አላህ መንገድ ላንተ እስልምና እንደዚህ ሚስትህን አሰቃይ ሚል ከሆነ ለምን ያስፈልጋል ብዬ ትቼው ነው ወደ ራሴ ሃይማኖት አሁን የመጣሁት። ይሄ ወደ መጨረሻው ነግርሻለሁ። ከዛ እህትየውን ጠራኋት መጣች። ልጆቹን አንዴ አንቺ ጋር ያዥልኝ አዳማ እማስጨርሰው ጉዳይ አለ ደርሶ መልስ ደርሼ እመጣለሁ አልኳት። እሺ አለች። ልጆቹ እሷ ጋር ሄዱ። ቁልፍ የቤቱን ሰጠዋት። ድንገት እንኳን ባድር ይዘሻቸው ገብተሽ ተኝ ብዬ ማለት ነው። የቤቱን ቁልፍ ሰጠዋት። ልጆቹን ሰጠዋት። ምንም አልያዝኩም። በለበስኩት ሺቲ ጸጉሬ እንደዛ 4 ቦታ እንደተሰራ ላይ እንደሻገተ ሺት ከላይ ብቻ ሻርፕ ለብሼ ተነስቼ አዳማ ሄድኩኝ። አዳማ ሲሄድ ቤተሰብ ጋር አልሄድኩኝም፣ እህቴም ጋር አልሄድኩኝም፣ የትም አልሄድኩኝም። ራሴን ደብቄ ድሮ ገደል ግቡ እዛ ትምህርት ቤት አንድ ላይ ስንማር የነበሩ ልጆች አሉ። ጓደኛም አይደሉም እንዲህ በመተዋወቅ አብረን ስንማር የነበሩ ልጆች ከ10 ምናምን ዓመት በኋላ እነሱ ጋር ሄድኩኝና ቁጭ ብዬ ፓስፖርት መጀመር ፈለኩኝና ለነሱም ያለውን ነገር አስረዳዋቸው። በጣም በቃ ያለው ነገር ያስጠላ ነበር። ያለኝ አማራጭ ግን ከሀገር መውጣት ነበር። ከዛ ፓስፖርቴን ጨራረስኩኝ፣ አሳጠርኩት። ግን ያ ታሪኩ እንዲህ በአፍ እንደሚወራ አጭር አይደለም። ብቻ አሰኔ ፓስፖርት ግን ለምንድን ነው የምትሯሯጪው? ከኋላ የሚያባርሽ ሰው ያለ ይመስል ቀስ ብለሽ ማታውሪ። ስለ ማዳም ቤት ነኛ ሴትዬ ድንገት ትጠራኛለች ብዬ እኮ ነው ሐሳቤን እሺ አላወኩም። ኢትዮጵያ ውስጥ መስለሽኝ ነው። እሺ ከዛን ጨራረስኩኝ ፓስፖርቴን ወደ ዩናይትድ አረብ ኤሚሬት መጣሁኝ እልሻለሁ። እና ልልሽ የፈለኩት ምንድነው መጥቼ ግን ልጆችሽ ማን ጋር ተሻቸው? ልጆችሽን እዛው ትቼ ለእህትየው ሰጥቼ ትቼ እንደወጣሁ በዛው ወጣሁኝ። እሱ አዳማ መጣ። አዳማ ያኔ ሲመጣ በስልክ ደውለው ነገሩኝ እህቶቼ። ስልክ ጠጠሯ ስልክ ነበረች። በሷ ደውለው ልጆችሽን ይዞ መጥቷል ነይና ያቸው ስትለኝ ሲስተር ኖ ልጆቼን ካየሁኝ ከላማይ ልቀር ስለምችል ልብ ያልችል ብሎ ልቀር ስለምችል ማየት አልፈልግም። ይቀመጡ አንቺ ጋር መቶ በወሰዳቸው ሰዓት ይወሰዳቸው አልኳትኝ። ለ15 ቀን ናክል እሷ ጋር ተቀመጡ። እኔ ያላየኋቸው መልሶ ይዟቸው ሄደ ወደ አዲስ አበባ ማለት ነው። ሳላገኛቸውም ሳላያቸውም እኔ ማየት ስላልፈለኩኝ ነው። እሱ ያው ልጆቹን አሳብቤ ስመጣ ያው አያስችላትም እናት ነችና በቃ እንታረቃለን ትገባለች ብሎ ነበር ያሰበው። እኔ ደግሞ እሱ ቤት ዳግም ጭራሽ መግባት አልፈለኩኝም። በቃ የራሴን የሆነ ውሳኔ ወስኜ ነው የወጣሁት። ላለመውጣት ልጆቼን ትቼ ላለመውጣት ብዙ ውሳኔ ወስኜ ነበረ። ብዙ ታግሼ ነበረ። ግን ትቼ አንዴ እስከወጣሁ ድረስ በቃ መመለስ አልፈለኩኝም። በቃ ስለወጣሁ መመለስ አልፈለኩኝም። ልጆቼን እዚህ ከመጣሁ በኋላ 2 ወር ምናምን እንደሰራው ልጆቼ ጋር ደወልኩኝ። ሰላም አልኳቸው፣ አናገርኳቸው በእህትየው ስልክ ደውዬ ማለት ነው። ልጆቹ ያው የሚኖሩት ከእህትየው ጋርና ከሱ ጋር ነው አንድ ላይ እስካሁን ማለት ነው። ከዛ ብር ምን ልግዛላችሁ ምናምን አልኩኝ። ለምን ጥለሽን ሄድሽማ ምናምን ስትለኝ ሴቷ ልጅ በቃ እኔ እኮ እንደዚህ ብር ሰርቼ እንደዚህ ለእናንተ እንደዚህ ምናምን ብዬ
ዝም ብዬ አወራሁኝና እንደዚህ ሃይላይቱን ከዛ ብር ልላክልሽ ምናምን ስላት አዎ ምን መግዛት ፈልገሽ ነው? አሻንጉሊት በጣም ተወደደች። አሻንጉሊት መግዛት ፈልጌ ነው አለች። ከዛ እሺ አክስቴ ትግዛልሽ በቃ ብዬ ትንሽዬ ብር ላኩላቸው። አንዴን የላኩት። ከዛ በኋላ ለልጆቹም መላክ አቆምኩኝ። መላክ ያቆምኩበት ምክንያት ብሩን ብልክም እነሱ ያው አሸሸ ገዳሜ እያሉበትም ስለታዘብኩኝ አንዴም ሁለቴ አልፈለኩኝም። አንደኛ ልጆቼ ህፃናቶች ናቸው፣ ምንም የሚያውቁት ነገር የለም። የ6 ዓመትና የ4 ዓመት ናቸው። ስለዚህ ብልክም እኔ ልጆቼ ተጠቃሚ አይደሉም። ለምን እሱ ይጨፍርበታል? ብልክለት ለልጆቼ አድርጎ ዞሮ ዞሮ ውጭ ላይ ነው የሚቅምበት የሚያጠፋው ብሩን ያለ አግባብ ለምን እልካለሁ ብዬ ወስኜ ይኸው ሳልክላቸው አመት ከ2 ወር ሆነኝ። ብር ሳልክላቸው ማለት ነው። በኢሞ ግን እየደወልኩኝ ድምጻቸውን እሰማለሁ። ባክስታቸው ስልክ እየደወልኩ ማለት ነው። ውስጤ ግን አላስችላለኝ። ሀቡ ብሩን ልላክላቸው ወይስ አላክ ምን ላድርግ ግራ ገብቶኛል። ትዳሬ አንዴ ፈርሷል። በቃ ረዲን የተዳሩን በቃ እኔ ማልፈልገው። እሱ ግን አንዴ በቀጥታ ስልክ ደወለ። ስልኬን ያው ከህትዮም ላይ ወስዶ ሊሆን ይችላል። ደወለና ማለት ነው አንቺ አግብተሽ ያንቺን መጨረሻ ማየት ነው የምፈልገው፣ ኢትዮጵያ እስከምትገቢ ብቻ ነው የምጠብቀው አለ። ዛተ። ያው ቢፎክርም ቢዝትም እኔ አስለን እሱ ፍለፊትም አልሄድም። ምን ማለት ነው አልገባኝም። አንቺ አግብተሽ መጨረሻሽ ማየት ፈልጋል ማለት ብታገቢ ይጎዳሻለው ነው አልገባኝም። እኔ ወይስ አግብተሽ የምታገቢው ባል ምን አይነት እንደሆነ ማየት ፈልጋለው ነው አልገባኝም። እኔም አልገባኝም ሀቡዬ። እሱ አባባሉ የዛቻ የፉከራ ማማ ማለት ጥሩ ባል አግብተሽ ማየት ፈልጋለው ነው ምንድነው? አንቺ አግብተሽ ያሳየኝ ማለት ከኔ ተሻለ ባል ካገኘሽ ሊልሽ ጉድሽን ነው። በቀልም ሊሆን ይችላል አላቅም። አይ አይመስልማ። አንቺ አግብተሽ ያሳየኝ ማለት እስኪ ከኔ ተሻለ ባል ማግኘት ከቻልሽ ሊልሽ ነው። እንደዛ ነው የተረዳሁት። እኔ ደግሞ የተረዳሁት በቃ አይደለ ወይ አግብቼ ሰላሜን ሊነሳኝ ማገባው ትዳር ላይ መጥቶ ሰላም እንዴት ይነሳሻል? አይችል እንዲነሳሽ። ያንቺ ትዳር ሰላም የሚወሰነው እኮ ባንቺና በምታገቢው ባል ነው። የምታገቢው ባል ጀግና የሰው ወሬ የማይሰማ ከሆነ ሚስቴ ነበረች እና ምን ይጣበስ ሚስትክ ነበረች አሁን ግን የኔ ሚስት ናት ይለዋል። እኔ ግን አልፈልግም። እሱ የሱ ሐሳብ ነው። አሁን እኔ የተረዳሁት የሱ ሐሳብ ነው። እንደዛ ጠባብ ስለሆነ ያሰበው እንጂ እኔ አስለን አልፈልግም። 2 ልጆች አሉኝ እግዚአብሔር ይመስገን። ሀገሬ ገብቼ ሱቅም ልክፈት ምንም ላድርግ ልጆቼን ከሰጠኝ ስብስብ አድርጌ ይዣቸው የራሴን ላይፍ መኖር ነው የምፈልገው ከልጆቼ ጋር። ሌላ ነገር አልፈልግም። በቃ ምንም ይጠቅም የለም። በቃ ሲቀጥል የሚመጣው ወንድም ልጆች እያሉኝ ባል ይሆናል ብዬ አላስብም። ለልጆቼ ጠላት ማፍራት እንጂ እኔ አልፈልግም። ግን ያሱ ፉከራና ዛቻ እሱ ፈጣሪ ነው የሚያውቀው። ብቻ እግዚአብሔር አምላክ ለሀገሬና ለልጆቼ ሰላም ያብቃኝ። ግን እኔ አሁን ካንቺ ምክር የምፈልገው እህቴ ብር ልላክላቸው ወይስ አላክ የሚለው ነው። አሁን እኔ ለምን ጉዳይ አሁን አባታቸው ጋር ናቸው ልጆቹ። እኔ ባንቺ ቦታ በሆን እኔ እህቶቼን ስመክር በእድሜም በኤክስፒሪየንስም ስለምበልጣቸው ቆይ ሳበር ሽዋይ ማማ እኔ ባንቺ ቦታ ራሴን አስቀምጬ ሳይ ገንዘብ አልክም። ቢካዝ አባታቸው በህይወት አለ። አባት ነው ያሳደጋቸው። ሀገር ቤት ስገባ የእናትነት ድርሻዬን እቀበላቸውና ልጆቼን እኔ እያበላው እያጠጣው እያለበስኩ እያስተማርኩ ጊዜንም ፍቅሬንም እየሰጠው አሳድጋቸዋለሁ። ለሚቅም ባሌ ግን ለሚቅም የቀድሞ ባሌ ትዳራችን ኦልሬዲ ፈርሷል። ስለዚህ ልጆቹን እንደ አባት ራሱ ያሳድግ። ለልጆቼ ግን እኔ ስገባ ራሴ ያደርጋለሁ። ለእህቱም አልክም ለሱም አልክም። ለልጆቼ ደግሞ ስጦታ ምናምን መስጠት ከፈለግ ጓደኞቼ የተለያየ ሰው ሲሄድ እየጠበቁ የሚያስፈልጋቸውን ነገር እየገዛው ልብስም፣ ጫማም፣ ቦርሳም፣ የትምህርት ቤትም ምንም ነገር የሚያስፈልጋቸውን ነገሮች እየገዛው በጓደኞቼ በሰው እየላኩ በእጃቸው እንዲደርሳቸው አደርጋለሁ። ትክክል። ትዳሩ አልፈረሰም ማለች አንዷ ኮሜንት። ትዳራችሁ አልፈረሰም ታውቀኛለች እንዴ? ምን ማለት ያኔ አይደለም ታውቀሻለች። ታሪኩን ሰማችና ተፋታን የሚባል ነገር ካፍሽ ስላልወጣ ነው ትዳሩ አልፈረሰም ያለችው። ፍቺ አልፈጸማችሁም፣ ዝም ብለሽ ነው የጠፋሽው አንቺ አይደል? አቡዬ እኔ ፈትቼው ነው በቃ ትቼው የወጣሁት እኮ መጀመሪያ ከቤት ሳልወጣ ላለመፍታት ባፍሽ ነው የፈታሽው እንጂ ፍርድ ቤት ሄደሽ በአፈታሁ አይባልም። ማሪ አሁን ተፈሪው ያለው ሀብት ላይ ነገ እሱም ፍርድ ቤት አንቺን መገተርና እኩል መካፈል ይችላል። በህግ ተፋተሻል ወይ? እኔ ጥያቄ ኖ በህግ አይደለም፣ ዝም ብዬ በራሴ ነው የወጣሁት እንጂ
እሱ አሁን እኔን እኮ እሱ ነገር ይመስለኛል አሁን ታውቂያለሽ የሚፎክረው ማለት ነው። አሁን አንቺ ስትይኝ ይገባኝ። ቆይ ያልገባኝ ነገር ነው አይደለም። ስትጋቡ አንቺ ሰልመሽለት ስትጋቡ በኒካ ነው የተጋባችሁት ወይ ዝም ብላችሁ ነው የገባችሁት? በኒካ ሽማግሌ ቁጭ ብሎ ተፈራርመን በኒካ ነው። ስለዚህ የተፈራረምሽው ወረቀት አልተቀደደም እዛው እንደተቀመጠ። አሁን አንቺ ዛሬ ባትልኪም እያንዳንዷ የምታፈሪያት ሀብት እሱ አለበት። ስትፋቺ ፍርድ ቤት ሄደሽ ስትፋቺ አንቺ ፍቺ ስትፈልጊ ሀብት ይጠይቃል። አንቺ ባትፈልጊ ፍቺ ባትጠይቂ ራሱ እኔ ከዚህ በኋላ ሌላ ወንድ ስለማላገባ ልጆች ማሳድገው ብለሻል። ፍቺ አልፈልግም አንጠይቀውም ፍቺ የት አባቱ ያገኘኛል ብለሽ የሆነ ቦታ ልጆችን እያሳደግሽ እየኖርሽ ፍርድ ቤት ይገትርሻል። ስትፋቺ እኩል ይካፈላል ሀብትሽን። ኦኬ ሀቡዬ ሊበቀለኝ ነው ማለት ነው ሲፎክርብኝ የነበረው። ለምን መሰልሽ እኔ ቤተሰቦች ኦርቶዶክስ ስለሆኑ ሙስሊም ስለሆነ በዛ ሰዓት ተቃወሙና ከኔ ቤተሰብ ማንም አልቀረበም። በሱ ጓደኞች ብቻና በሱ ቤተሰብ ብቻ ነው ሰርጉ ያኔ ፕሮግራሙ እየተከናወነው ማለት ነው። ለኔ ገባኝ ማለት ሰማንያ አልተቀደደም። አሁን ወደ ቁም ነገሩ ስንገባ 80 አልተቀደደም። የኒካ አባት ተብሎ የመጣውም የሱ ጓደኛ ለኔ እንደ አባት የወኪል የሆነው ማለት ነው። የተፈራረምንበትም ወረቀት ምንም ያለው የሱ የኔ ይሄ ወኪል የተባለው ጋር ማለት ነው። እንደ ቤተሰብ የሆነው ማለት ነው። እንግዲህ ያው እኔ የእስልምና ህጉን አላውቀውም። በደፈነው ነው ስኖር የነበረው 6 ዓመት በትዳር ውስጥ። ግን እኔ በእኔ ቤት አሁን ምን አለ መሰለሽ እህቴ በጣም ቀልጣፋ ነሽ፣ ጎበዝ ነሽ፣ ቅመም ነሽ። ግን I feel so bad for you ትዳራችሁ ስለፈረሰ የመጀመሪያውን እንዴት ፍቅራችሁ እቤት እሱ ሲቅም አንቺ ቡና ስታፈይለት ታሳልፉ የነበረው ፍቅር እንዴት ደስተኛ እንደነበራችሁ ከንግግርሽ አብሬያችሁ የኖርኩ ወይም ጎረቤታችሁ ሆኜ ቡና እየተጠራው ፍቅራችሁን ባይኔ አይ እንደነበረ እስኪ መስለኝ ድረስ ነው የተሰማኝ። ለምን አንቺ ስትናገሪ ታሪክ ጎበዝ ነሽ እና ለሚሰማሽ ሰው አብሮሽ የኖረ ያህል እንዲሰማው ነው የምታደርጊው። እና ላይክ አይ ፊል ባድ በጣም እንደዚህ አይነት ፍቅር 2 ልጆቻችሁ በአንቺ ጥፋት ያው እንደ እህት ስነግርሽ አንቺ ነሽ ጥፋተኛ። ሌሎች እህቶችሽም ከአንቺ እንዲማሩ እኔም ራሴ ከአንቺ የተማርኩት ምንድነው ትዳሬን በኑሮ ምክንያት ኑሮ ሲቀውስ ባሌ ላይ መነጫነጭ እንደሌለብኝ በቃ ችግርም በሰላም ሰዓት በነበረው ሰዓት ጥሩ ገቢ በነበረን ሰዓት ጥሩ እንስቅ ነበር፣ እንቃለድ ነበር፣ ጥሩ ጊዜ ሰጣው ነበር። ልጆች መጡ። ልጆች ቢመጡም እኔ ትዳሬን ለማዳን በደንብ እኔ ልንገርሽ እኔ ከራሴ ሀና ሳትመጣ ለብቻዬ በሰው ሀገር 2 ልጅ ይዤ ኦኬ የቤት ስራ የቤቴን ጽዳት ቀጥ አድርጌ ምግብ አብስዬ የባሌን ልብስ አጥቤ ተኩሼ ልጆቼን ትምህርት ቤት ሸኝቼ እንደውም ገቢያችን ከጨመረ በኋላ ነው እንትን ራሱ ሰርቪስ ራሱ መጠቀም የጀመርነው እንጂ ራሴ ነኝ ድራይቭ አድርጌ የነበረው። ገባሽ? እኔ 2 ልጅ ጭኜ ሳይመንን ስፒች ትራፒ የንግግር ልምምድ ስፒች ትራፒ ይዤው ስሄድ ኑኑ የወራት ልጅ ሆና እሷን ከኋላ በካርሲት ጭኜ ነው ሳይመንን ይዤ እጄ እሷን አቅፌ እንደዚህ ወይ ስትሮለር ላይ አድርጌ እሷን እየገፋው እሱን በእጄ ይዤ ነበር ሳይመንን ይዤ ስፒች ትራፒ ለብቻ ስመላለስ የነበረው የቤቱንም ስራ እየሰራው። ከዛ ባሌ ደግሞ ከስራ ሲመጣ አልነጫነጭበት ስራ ቢበዛብኝም የሚታጠብ ዕቃ ቢጠራቀምብኝ እኔ በጣም ስዊት ስለሆንኩ ለባሌ ፍቅርዬ መጣ ከአባቴ ምናምን ስለምለው ፍቅር ስለምሰጠው ዕቃ እንኳን ከስራ ገብቶ ከኤምባሲ ስራ ከመንግስት ስራ 8 ሰዓት ስራ ገብቶ ዕቃ ያጥብልኝ ነበረ። ያግዘኛል። ዕቃ ተቆልሎብኝ ሲያይ ዕቃ ያጥብልኝ ነበር ሳልጠይቀው ራሱ አይቶ ዕቃ ሲኖርብኝ ያጥብልኛል። ዕቃውን አጥቦልኝ ነው ሄዶ ቁጭ ብሎ ፊልሙን የሚያየው ምናምን። ገባሽ? ዋት አባውት ቺቲንግ ፌቨን ቆይ እንደርስበታለን ስለ ቺቲንጉ ለምን መጣ? ራሷ 8 ወር ከለከለችው የባልነት ሐቁን። ከዛ ምን አለችው? እኔ እንደ ሰራተኛ ከፈለክ ልጆችክን አሳድግልካለሁ፣ ምግብ አበስልልሃለሁ፣ አንተ ወጪ ትችላለህ፣ በተረፈ የሚስትነት ድርሻ እንዳትጠብቅ፣ ውጪ ላይ ከፈለክ እንደፈለክ መልከስከስ ትችላለህ ብላ አለችው። የትኛው ወንድ ነው እየበላ እየጠጣ ሚስቱ የሚስትነት ሐቁን አልሰጥም ውጪ ላይ እንደፈለክ ባልግ ብላ ፍቃድ ሰጥታው፣ ላይሰንሱን እኮ ሰጠችው ራሷ ፍቃድ ሰጥታው 8 ወር ከልክላ። ከዛ ከ8 ወር በኋላ ኢሞ ላይ ሲጀናጀን ቪዲዮ ኮል ስታገኘው ደሞ አፈላ። ራሷ ፍቃድ ሰጥታዋለች እኮ አስቀድማ እኮ እሷ ፈቅዳለታለች። እሷ ናት እኮ እንደዚህ አይነት ነገር ስትፈልግ ሄደክ ውጪ የፈለከውን አድርግ እንጂ ከኔ እንዳትጠብቅ እንዳትነካኝ ያለችው። የቤት ኪራይ ከከፈለ ወጪ ከቻለ ሌላ ነገር መጠቀም ሲፈልግ ግን አልፈቅድለትም። ያኑረኝ። የቤት ኪራይን እየከፈለ ነው፣ እያበላ እያጠጣኝ ነው እኔና ልጆቼ። ከዛ ያንን ነገር ደግሞ ሲፈልግ ነው እለዋለሁ።
ውጭ ይውጣሉ ያለው። ሴት ልጅ ብልህ ናት የሚባለው ለምንድን ነው? ሰውየው ሰርቶ ካመጣ ገንዘብ ስለቀነሰ እኔ መነጫነጭ ጀመርኩ። ልጆች ስለመጡ እኔ ራሴን መጣል ጀመርኩ። ራሷ ተናግረዋለች። እሺ ልጆች ስለመጡ እኔ ስማርት ሆኜ ታይሜን ማኔጅ ማድረግ ካቃተኝ፣ እኔ 2 ልጅ ማኔጅ ማድረግ ካቃተኝና ኦኬ ልጆች ሲመጡ ራሴን ጣልኩኝ። ብልጥ ሴት ልጆች ቢመጡም ራሷን አጥልም። ልጆቿን አስተኝታ ገለዋን ትታጠባለች። ኦኬ ሰው ጥሩ ጥሩ ማሽተት እኮ ይፈልጋል። ከዛ ከድሮ ጋር መነጻጸር ይጀምራል። የጀመረን ሰሞን እንዴት ሚስቴ ሽቅርቅር ነበረች፣ እንዴት ጸዴ ነበረች። አሁን ግን ይኸው ስገባ ሽንኩርት ነው የምትሸተኝ፣ ትደብረኛለች። እንደውም ሞራሏን ለመጠበቅ ለራሷ ባይነግራት ለጓደኞቹ ሊያወራ ይችላል። ሲጠየቅ ምን አለ በሽማግሌ ሲጠየቅ ከለከለችኝ፣ ራሷን ጣለች፣ አትፈልግም። ስጠይቃት ደክሞኛል አትንካኝ ትለኛለች። ከከለከለችው ይህ ሰውዬ የድሮ ነገር አይናፍቀው? ድሮ የጀመሩ ሰሞን የምትሰጠው ፍቅር አይናፍቀው? ስለዚህ አንዳንዴ ከምንሰማው ታሪክ ዝም ብለን በደፈናው ሴቷን ብቻ ደግፈን ወንዱን መፍረድ ሳይሆን ሴቷን የሚሰራችውን ስህተት እሷ ራሱ አሁን እኔ ተሳስቻለሁ፣ ትክክል ነው፣ በእኔ ስህተት ነው ትዳሬ የፈረሰው። ስለዚህ ሌሎች እህቶቼ የእኔ ስህተት ደግማችሁ ትዳራችሁ እንዳታፈርሱ፣ ልጆቻችሁ እንዳትበትኑ። ባል ገቢው ሲያንስ መነጫነጭ አትጀምሩ። ምን ላርግ አስቢ። ምን አርጌ ባሌ ላግዘው? እየሰራ እስከሆነ ድረስ እኔ ባል ቁጭ አርጋችሁ ቀልቡ አላልኩም። እየሰራ የድርሻውን በአቅሙ እያመጣ እስከሆነ ድረስ ዘበኝነትም ይስራ፣ ወዛደርም ይሁን ዲስትሮም ይሁን ይሄ ሰውዬ አቅሙ የፈቀደውን ነገር ወደ ቤቱ ይዞ እየመጣ እስከሆነ ድረስ ይሄ አይበቃኝም። ኑሮ ባሌ ሰርቶ የሚያመጣው ገቢ ለትዳራችን በቂ አይደለም ካለች አንዲት ብልህ ሚስት ታስባለች። እሺ እኔ ከጎን ምን ሰርቼ ላገዘው? በምን ትዳሬ ልደጉም? አስቀምጦ መቀለብና ባልን ማገዝ 2 የተለያዩ ነገሮች ናቸው። የማይሰራ ባልን እንደ አካል ጉዳተኛ እንደ አልጋ ቁረኛ ቁጭ አርገሽ መቀለብና እየሰራ ያለ ባልሽን ማገዝ ይለያያል። እሱም ኑሯችሁን ለማሸነፍ ደፋ ቀና እያለ እያመጣ ከሆነ አንቺ ማሰብ አለብሽ። የምታመጣው ገቢ በቂ አይደለም ካልሽ አቅሙን እያመጣ ነው ይሄ ሰውዬ። ዩ ሃቭ ቱ ትራይ። አንቺም የሆነ ቢዝነስ ነገር ለምን ባልትና ቤት ውስጥ አትሸጭም? የሆነች ትንሽዬ ነገር እየሰራሽ ባልሽን ማገዝ ትችላለሽ። ስትተጋገዙ ደግሞ ያ የኢኮኖሚው ችግር የገንዘቡ ችግር ይቀረፍና ጭቅጭቅ ይቆማል ማለት ነው። እንደ ድሯችሁ ሰላምና ፍቅር ትሆናላችሁ። ትዳራችሁ ላይ መጨቃጨቅ ያመጣው የገንዘብ እጥረት ስለነበረ ያንን እጥረት ለማገዝ አንቺ ከጎን የሆነ ስራ ከሰራሽና ካገሽ ያንን ችግር ፈታሹ ማለት ነው። ስማርት ሚስት ብልህ ሚስት ችግሯን ለመፍታት ነው እንጂ የምጥረው ባል ማኩረፍ፣ ባልን መዝጋት፣ ለባል ማግኘት ያለበትን ነገር ከአንቺ መከልከል መፍትሄ አይሆንም። ያ ነገር ሰውየው ወደ ውጭ እንዲያይ ይፈልጋላ። ሰው ነው፣ ይበላል፣ ይጠጣል። ወንድ ልጅ ደግሞ ያለዛ ነገር መኖር አይችልም። እሱ ያኔ ሳይወድ በግዱ ይሄዳል። አንዳንድ ወንዶች ደግሞ የሚገኝበት ቦታ ከሌሉ ደግሞ ራሳቸውን በራሳቸው በማርካት በሽተኛ ይሆናሉ መጨረሻ ላይ። ስለዚህ ይህ እዚህ ውስጥ ደግሞ እንዲገቡ የምዳርጓቸው እናንተ ስትከለክሏቸው ነው። ሂ ዶንት ላቭ ሄር አት ኦል ዩ ካናት ሴይ ዳት። ባይወዳት አንቺ ሽጉጥ ደቅነሽበት አይደለም ያገባት። how you can say he don't love her? ባይወዳት ለምን አገባት? ማን ሽጉጥ ደቀነበት እና አገባት? አግብቶ 2 አስወልዶ እያስተዳደራት እያኖራት ነበር። ገቢው ሲያንስ ተነጫነጨች። ገቢው እያነሰ ሲመጣ ተነጫነጨች። ከዛ እሷም ልጆች ሲመጡ ራሷን ጣለች። ራሷን መጠበቅ አቆመች። እንዴ ሁሌም ራስሽን መጠበቅ አለብሽ ጤነኛ እስከሆንሽ ድረስ። መታጠብ፣ ጸዳ ማለት ባል ሲገባ ድሮ ያየው የነበረውን ፈገግታሽን ጥሩ መዓዛሽን ማየት አለበት። ካለበለዚያ እሱ ስድ አለበት እንዴ ይደብረዋል። እና ውዴ ባንቺ ስህተት ነው ትዳርሽ የፈረሰው። ግን አሁን ትዳርሽን ማስተካከል የምትፈልጊው ከሆነ ስቲል ካላገባ እጅሽ ላይ ነው። ትዳርሽንም ልጆችሽንም ሰብስበሽ መኖር ትችያለሽ። ብር ግን እንዳትልኪ ማሪ። ቤቲ አቡ ሴትዬ እንትን ልሰግድ እየታጠበች ነበር። አሮጊት ስለሆነች እኔ ነኝ ሽንት ቤት ይዣት የገባሁት። ሳይለንት ሳላደርገው ይቅርታ ረሳሁኝ። ሚዩት አደርገው ሚዩትን ያረኩልሽ ውዴ። እና ውዴ አሁንም ግን ትዳርሽን ማዳን የምትፈልጊ ከሆነ እኮ እጅሽ ላይ ነው ውዴ።
ምን አለ መሰለሽ አውዬ አሁንም ብር ነው የሚፈልገው። ብር ካላኩኝ ብር ቀይ መስመር ነው። ቆይ ቺቲንግ ጉዲ ይቅር ብላ የምትሉ ኮመንት ላይ መቼ ታረገ? በስልክ ነው እኮ ያወራው። አልጋ ላይ ተኛ እንዴ? ተኝቶ ያዘችው በስልክ ነው ያወራው። ይሄን ክፍተት ደግሞ የፈጠረችው እሷ ናት። እሷ ባትከለክለው ሌላ ሴት አያምረውም ይሄ ሰውዬ። ግን ኦልሬዲ ከተኛና ከቆሸሸ በቃ ከሰርሽ። ሌላ ሴት ከቀመሰ አንዴ በቃ አረኩ ብሎ አምኗል። አሁንም እኮ ማለት ነው እኔ የሆነ አላደለ አሁን ያው እንደ እህት እንድትመክሩኝም ስህተትም ካለብኝ እንድታርሙኝና ለልጆቼ እንዴት መኖር እንዳለብኝ እናንተ እንድታስተካክሉኝ ነው ወደ አንቺ ቤትም የመጣሁት። አውዬ ምን አለ መሰለሽ እሱ ቲቺንግማ በደንብ አሳምሮ ግጥም አድርጎ ነው እንጂ ያደረገው እህቴ ግጥም አድርጎ 8 ወር እንዴት ነው ዝም ብሎ ተቀመጠ እንዴ? እንዲሁም አልተቀመጠም። ግን እኔ ብነጫነጭበትም ለኑሯችን እኔም ዋጋ ከፍያለሁ፣ እሱም ዋጋ ከፍሏል። ልጆች አሉን። ሚስቴ በቃ ብዙ ነገር ለምዳለች፣ በሰፊው ለምዳለች። አሁን ስለጎደለ ነው የተነጫነጨችው ብሎ እኔን አላባበለኝም። ላጥ ብሎ ወደ ራሱ ዓለም ነው የገባው። ስለዚህ እኔም ስለከለከልሽ ወደ ራሱ ዓለም የማይገባው ስለከለከልሽ ምንም ስሜት የለኝም። በቃ እንዴት አይነት ስሜት ይኖረኛል? እየጎደለ የሆነ ነገር የተሟላ ሳይኖር እኔ አላቅም። ብቻ እሱን እኮ ሲኖራቸው ብቻ ነው እንዴ ታዲያ? ባሎቻችን የምንወዳቸው ማሟላት ሲችሉ ብቻ አይደለም። ሳያሟላም ፔሸንት ሆነን ታግሰን ያንን ችግር ጊዜ ልናልፍ ይገባል። ስፔሻሊ ከወለድን በኋላ ግን አሁን ኦልሬዲ ሌላ ከቀመሰ ማሪ ከሚስቱ ውጭ ሌላ ሴት የቀመሰውን ወንድ ወደ ቤት መመለስ ከባድ ነው። ኦልሬዲ ቀመሰ በቃ። አሁን የውጭ ነገር ያምረዋል። ከዚህ በኋላ መመለስ እንደ ድሮም አትከባበሩም። እንደ ድሮም እንትን አይኖራችሁ። ኦልሬዲ ቀምሶ ከሆነ ኦልሬዲ መቅመሱን ካመነልሽ ያ ፊሊንግ ሁሌም ውስጥሽ ይኖራል። ቀምሷል፣ ሀውዬ ቀምሷል፣ በደንብ ቀምሷል። ያረጋገጥኩት ማለት ነው ተናዶ ማለት ነው። እኔ ፓስፖርቴን በመጨረሳት አዳማ ተደብቄ በተቀመጥኩኝ ሰዓት ቤተሰብ ጋር ኮንኩኝ ስለሚያገኘኝ ነው የተደበቅኩት። ከሱ ህይወት መውጣት ስለፈለኩ ማለት ነው። በዛ ሰዓት ላይ እንድናደድ ብሎ የጓደኛዬን ስልክ የተቀመጥኩበት ቦታ ማለት ነው ከየት እንዳገናኝ አላልቅም። ከእህቴ አባብሏት ሸውዶ ይውሰድ እንዴት ይውሰድ አላቅም፣ ስልኳን ማለት ነው። እሷ ተች ትጠቀም ነበር በዛ ሰዓት ይሄ እንትን ስልክ ማለት ነው። በእሷ ስልክ ላይ አስተማማኝ ማስረጃ ላከልኝ። አሁን በሚዲያ ማውራትም አልፈልገው ከሴት ጋር ሆኖ ማለት ነው። ያኔ ነው በቃ ጭራሽ የበለጠ አንጀቴ እጥፍ እንዲቋጠር ያደረገው ማለት ነው። እኔ አሁን እሱን ለትዳር ደግሜ ልኑር እንኳን ብዬ ለልጆቼ ብዬ ብጎዳም ያ የተጀመረው ነገር ያው በመሃል እንደገናም ሾጥ ወይም ደግሞ እንዴት ነው ትዝ ሲለው መልሶ መሄዱ አይቀርም። አሁን እኔ ሴቷ ልጄ በአክስቷ ስልክ ሳወራት ማለት ነው ምን ትለኛለች? መች ነው የምትመጪው እማ ትለኛለች። አባ እኮ አንቺን እየጠበቀሽ ነው፣ መች ነው የምትመጪው እያለች ነው የምታወራው። የእሷ ፍላጎት ምንድን ነው? መጥቼ ልክ ድሮ እንደምንሆነው አንድ ላይ ሆነ የኛን ደስታ የነሱ አንድ ላይ ልጆች አንድ ላይ ሆነው መሳቅን ምናምን ያን ነገር ነው ልቧ ላይና አይምሯ ላይ ያለው የምትናፍቀው። ያ ግን ሊሆን አይችልም። በቃ ያ ሊሆን አይችልም። እኔ ከዚህ በኋላ ተሳስቼ ራሱ አጥፍቻለሁ። ልክ ነው፣ ትልቅ ስህተት ነው ያ። እኔ 8 ወር እሱን አብር በቃ በብስጭት አብሬው መተኛት ማቆሜ ትልቅ ስህተት ነው። ግን አሁን ደግሜ ለልጆቼ ስል ደግሜ ይህን ትዳር መልሼ ሄጄ ራሱ እኔ ራሱ ሶሪ ይቅርታ ብዬ ብታረቅና አብሬ ልኖር ብል መልሶ አሁንም ከመሄድ ወይም ውጭ ተች ከማድረግ ወደኋላ አይልም። ለምን እኔ ይዤ የሚሄደው ገንዘብ የሆነ ቃል ላይ ሊያልቅም ይችላል። መልሶ ህይወት እንዳለ አይቀጥልም። የሆነ ሰዓት ላይ መውደቅም መነሳትም አለ። እንደገና ከ6 ዓመት በኋላ ደግሞ መልሰው ደግሞ ማጣት ቢመጣና የእሱን እጅ ብጠብቅ ትንሽ ባህሪ ቢቀየርም የሰውዬ እንደገና ተመልሶ ይወጣና አሁንም ትለምነኛለች ብሎ ነው የሚያስበው። እና የኔ ሐሳብ ግን ምንድነው አሁን እሱን ሳይሆን እኔ አሁን የሱ ነገር ከውስጤ ወጥቶልኛል። ግን ልጆቼን አሁን ላይ ብረዳቸውም እሱ ነው የሚጨፍርበት፣ እሱ ነው እንደፈለገው የሚሆነው፣ እሱ ነው የሚዝናናበት። ልጆቼ ለምንም ያልደረሱ ናቸው። ስለዚህ ገንዘብ ልላክ አልላክ የሚለውን ሐሳብ ብቻ ነበር ከአንቺ መስማት የምፈልገው ሀብዬ። አዎ በገንዘብ ጉዳይ ነው አቋሚ አንድ ነው ማሪ። እኔ ባንቺ ቦታ በሆነ ገልኩሽ እኮ ራሴ ማድረገው ነው። ባንቺ ቦታ በሆን ገንዘብ አንገቴ ቢታረድ አልክም።
በቃ ለልጆች የሚያስፈልጋቸውን ነገር እየገዛው ልካለሁ። ግዴታ ጓደኛ ራሱ ግዴታ አይደለም። በጣም ብዙ ታማኝ እንደዚህ የሚልኩ የምትፈልጊውን እቃ እየገዙ የሚልኩ ሰዎች አሉ አይደለ? ከኢትዮጵያ አሁን እዚህ ከካታር ኢትዮጵያ የሚልኩ አሉ፣ ከዱባይ ኢትዮጵያ የሚልኩ አሉ። በሚልኩ ታማኝ በሆነ ሰው ሚዲያ ላይ ታዋቂ በሆነ ሰው እቃ በሚልኩ ሰዎች ለልጆችሽ ልብስ፣ ጫማ፣ የትምህርት ቤት ቦርሳ፣ ትምህርት ሲጀመር የሚያስፈልጋቸው ግዝት አድርገሽ ወስደው ጠጃቸው የሚሰጡልሽ ሰው። ገንዘብ ኔቨር ኤቨር እንዳትልኪ፣ ገንዘብ እንዳትልኪ እሺ ሀቡዬ። ግን አንቺ ግን ተጸጽተሻል፣ ግን ትዳርሽን በማፍረስሽ እውነቱ ፊሊንግሽ። የልጆቼ ያለ እናት እንደዚህ ሜዳ ላይ መቅረታቸው በጣም ተሰምቶኛል። እሱ ባይባልግ ኖሮ እኔ እንደዛም አልጨክንም ነበረ። አረ በእናትሽ ታይ እመኚ። እንዴ እሱ የባለገው አንቺ ሂድ ብለሹ ነው። 8 ወር ሙሉ ቆልተለሹ ነው እያበላ እያጠጣ የቤት ኪራይ እየከፈለ ከነ ልጆችሽ እያኖረ ከዛ ማታ ማታ ስጪኝ ሲልሽ እምቢ ትይዋለሽ። ሶ ይሄ ሰውዬ ምን ያድርግ ታዲያ? ወንድ ልጅ ነው፣ ስሜቱ ያምረዋል። አልሰጥም ውጪ እንደፈለግኩን አላልሹም ተናደሽ። ስለዚህ ታዲያ አንቺ ያንን ባታደርጊ ነው ይሄድ ነበር፣ ይባልግ ነበር። አይባልግም። እሱስ ልክ ነሽ። እሱ መንስኤው ሁልጊዜም አንድ ችግር ምክንያቱ ምንድን ነው? ያ ገንዘብ ጎደለብሽ፣ መነጫነጭ ጀመርሽ፣ ራስሽ መጣል ጀመርሽ፣ አስጠላሽ ይሄ ነገር። ሶ አንዲት ሴት በምንም አይነት ምክንያት ግንኙነት ሊያስጠላት ይችላል። በመውለድ የቤት ውስጥ ስራ በመብዛት ችግር። ያኔ ስማርት ሴት ከችግሬ ትዳሬ ይበልጣላት። ጥሩ ባል ከሆነ እንዴት አድርጌ ትዳሬ ላድነው፣ ማይመታኝ ታማኝ ከሆነ በገንዘብ ችግር ብቻ ሰርቶ የአቅሙን እያመጣ ከሆነ የማይሰራ የሚጋደም ከሆነ ኦፍኮርስ እፈተዋለሁ። ቁጭ አድርጌ እሱን አልቀልብም። ግን እየሰራ እያመጣ ከሆነ አስባለሁኝ፣ ምንድን ነው መፍትሄው? ምን ላድርግ? ግንኙነት ካስጠላኝ ራሴን ለማከም የሰነቦና ሐኪም ጋር ሄጄ አማክራለሁ። ግንኙነት አስጠላኝ፣ ባለቤቴ ሲነካኝ እየደበረኝ ነው፣ እየደከመኝ ነው፣ ማታ ማታ እየተነጫነጭኩበት ነው፣ እንዴት ላድርግ? ታይም ማኔጅመንት ያስተምሩኛል። ልጆቼንና ቤቴን ትዳሬን እንዴት መምራት እንደምትችል የሚያስተምሩ ሰዎች አሉ። ትዳሬን ላለማፍረስ እርዳታ ባለሙያዎች ጋር እሄዳለሁ። ከዛ ያንን ነገር እንዴት እንደማስተካከል፣ እንደ አዲስ ስሜቴ እንዴት እንደሚመጣልኝ፣ እንዴት ራሴን እንደምወድ እንደምጠብቅ ያስተምሩኛል። ገባሽ? መፍትሄ አለው። እያንዳንዱ ችግር በህይወታችን መፍትሄ አለው። ስለዚህ አሁን በአንቺ ስህተት ስለሆነ ሌሎች እህቶችሽ የኔ ስህተት እንዳትደግሙት። እኔ ተጸጽቻለሁ ትዳሬን በማፍረሴ ነው ማለት ያለብሽ። ቢካዝ በገንዘብ ምክንያት ስለሆነ ያፈረሰው። ቤትዬ የሚሉት ነሽ። ራሳችሁን ጠብቁ። ስራ ቢበዛባችሁም ታይማችሁን አስተካክላችሁ ንጽህናችሁን ጠብቁ፣ ጤናችሁን ጠብቁ፣ መልካችሁን ጠብቁ። ሴቶችዬ 2 ወልዳችሁ ምንም ብትወልዱ አሁን ይዋቸው ዘመናዊ ሴቶችን ይዋቸው 4 ወልደው እንኳን እንዴት ሽቅርቅር እንደሚሉ ሼፓቸውን፣ ሰውነታቸው እንዴት እንደሚጠብቁ ሰራተኛ ሳይኖራቸው ታይም አዘጋጅተው ከፈለገ የቤት ስራው አይለቅ እንጂ ራስሽን መጠበቅ አለብሽ። ስራ የቤት ስራ ቢሰራ ያልቅ የቤቱን ፐርፌክት አድርጎ አንቺ ንጽህናሽን ሳትጠብቂ ቤቱን ታቅፎ ያድርባልሽ። እውነትሽን ነው ሀቡ፣ ልክ ነሽ። እኔ አሁን ላይ ተሰምቶኛል። ብዙ ክፍተቶች ተፈጥረዋል። ልመልሰው ብለውም የማይመለስ ስህተት ተፈጥሯል። ለሌሎች እህቶች ትምህርት ይሆናል። ትዳር ሲያዝ እንደ ቀልድ ይያዛል፣ ሲፈታም እንደ ቀልድ ይፈታል። ግን መልሶ ለመገንባት በጣም ዳገት ነው፣ በጣም ከባድ ነው። በተለይ ልጆች ካሉ በኋላ እኔ አሁን የወደፊት ህልሜ ሁሉ ነው የጨለመው። ለምን እዚህ ጋር ልጆቼ ያሉ ሌላ በቃ ሌላ ነገር አላስብም። በቃ ለልጆቼና ለልጆቼ ብቻ የሚለውን ወስኜ እዚህ ጋር ቁጭ ብያለሁ ማለት ነው። ግን አሁን እኔ እንዳልሹም ለልጆቼም የሚለውን ነገር እዚህ ጋር ገንዘብ አልክም፣ ገንዘብ ይቀመጣል በአካውንቴ።
አረጋግጥ እሱን ከባለሙያ ካወቀ ሰው እንጂ እኔ አይሆንም ማለት ነው አይደለ? ሸሪያ ማለት እና የመታረቅ ሀሳብ ካለሽ ደግሞ ህዝቡ ብትታረቁ ምን ይመስልሻል እያሉ ነው። ውይ ውዴ እኔ ምንም ከውስጤ ወጣ ልጆቼ ውስጥ ወጥቷል። በግድ ወደ ውስጥ ልትመልሱት ነው አይሆንም። አንዴ ውስጤ ከሌላ ሴት ጋር ተኝቷል እኮ ኦልሬዲ ውስጤ ወጥቷል። ሌላ ቀምሷል። እኔ እሱ ላይ አልሄድኩኝም። እሱ ነው እኔ ላይ ሄደው። ስለዚህ ያ ነገር ውስጤን ቶታል ሰብሮታል። የፈለገ ላጥፋ ተደብቆ እንኳን ያድርግ በስልክ ነው የተላከልኝ። እሱ ዞሮ ዞሮ ተደብቆ ማረገ ባህላልም ማረገ አድርጓል። የማድረጉ ምክንያት አንቺ ብትሆኝም ዞሮ ዞሮ አድርጓል። ወርቲሽ ገንዘብ ያዥ በደንብ እሺ። ቶሎ ለመግባት ግድ ነው። እኔ እቺን አሁን እዚህ ከመጣ 2 ዓመት ከ8 ወሬ ነው። እንደምንም ሌላ 1 ዓመት ጨምርና 3 ዓመቴን ጨርሼ ገብቼ ከልጆቼ ጋር ኖርበትን ትንሽ ነገር ቢሆን ከፋፍቼ የመሰራበትን ገንዘብ ይዤ ነው የምገባው እንጂ ዝም ብዬ አልገባም። ማዳም ቤት ነው የምሰራው። እግዚአብሔር ይመስገን። ጥሩ ሴቶች አሮጊት ነች። በቃ እሷና እኔ ነን። እግዚአብሔር ይመስገን። የልጆች አለኝ እንግዲህ አለ። እሺ ሀብቴ እድሜና ጤና ይስጥሽ። አመሰግናለሁ። ክበሪልኝ እመቤቴ። በሰላምታሽ ጨርቅሽ ሳይሰማ ሀቡዬ፣ እውነት ደስታሽ ደስታችን ነው። ታስፈልጊናለሽ። አመሰግናለሁ። እሺ እናቴ፣ የምታምኚው ሰው ታማኝ ቤተሰብ ካለሽ ገንዘብሽን በሌላ ሰው በእህት በወንድም በእናት በአባት በአንዳቸው አስቀምጠሽ ይገርምሽ ሀቡዬ፣ አባቴን እንኳን አላምን ብዬ ለምን ድሮ ቤይሩት ስሰራ ባዶዬን ነው ስገባ ኢትዮጵያ ባዶዬን ነው የቀረሁት ከትዳሬ በፊት ማለት ነው። ስለዛ እህት ወንድም አባት ማንንም አላምን ብዬ ባክስቴ ስም ማስቀምጠው። በጣም አክራሪ ነች አክስቴ፣ ጴንጤ አክራሪ ጴንጤ ነች። ደግሞ ከኔ የምፈልግ አይደለችም፣ ለኔ የምተርፍ ነች። ስለዚህ በሷ ስም ነው ማስቀምጠው። በቃ ምንም እሷ ለኔ ጭምር ነው የምታለቅሰውና ገንዘቤን ይዣለሁ። እግዚአብሔር ይመስገን። መስገን ፈጣሪ። ግን አንድ ሰው ሀብታም ስለሆነ አክራሪ ስለሆነ ለሚታመነው ማሪ ብቻ ፈጣሪ ነው ታማኝ ይሁን። ወርቅም እየገዛሽ ሴቭ አድርጊ ብርሽን እያሉሽ ነው። ብርሽን ሴቭ አድርጊ። ትዙዬ የኔ እናት ትናንትና እኮ ጠፋሽ ውዴ፣ አልመጣሽም እና እንትን በይ እሺ። ብርሽን ያዢ። በጣም ጀግና ነሽ፣ ጎበዝ ነሽ፣ ትችያለሽ። አመሰግናለሁ። እሺ ሰላም ሁኑልኝ የአቡ ቤተሰቦች፣ መልካም ምርጥ እህቶቼ ኢትዮጵያ። ለልጆችሽ አስቀምጪ ያሉ አንቺ ቆይ፣ ይህንን ለመጀመሪያ ጊዜ ሰማሁ። ህፃናት እንዴ በእነሱ ስም አካውንት አስቀምጪ ያለች ይቻል ነበር፣ ግን የላቸውም አካውንት። እኔ ያልከፈትኩላቸውም ቢኖርም አይሰጠኝ እሱ። የት አገኛቸዋለሁ? ልጆቹ ለካ እነሱ ጋር ናቸው። አይተባበሩኝም። ሀታ ብር ስለማልክ አክስትየው እንኳን ስልክ መዝጋት ጀመረች። አያነሱልኝም ድምጻቸውን እንኳን እንዳልሰ። አሪፍ ዘዴ ነው ግን በልጅ ማስቀመጥ የሚቻለው ግን ሰው እንዳያወጣባቸው እንጂ። እሺ ወርቅ ይሄ ሳንቲም ወርቅ አላ ብርሽ የምትይዥበት መንገድ ወርቅ ገዝተሽ ከነደረሰኙ ማስቀመጥ። እሺ አቡዬ፣ እሱን ነገር ግን ልቤ ይፈራዋል። ለምን እንደሆነ እኔ እንጃ። ኢትዮጵያ ስትገኝ አዋድቀው ነው የሚገዙት። ብዙም አይደለም። በእናትሽ ኦሪጂናል ወርቅ ከሽ ኢትዮጵያ እንዴት ወርቅ ውድ እንደሆነ ሀብታም ራሱ መግዛት አይችልም። አይደለም ኖርማል ሰው ውድ ነው በጣም። ወርቅ ብር መያዣ መንገድ ነው። ብርሽን በወርቅ የለኝም ትያለሽ። አካውንትሽን ነው እሱ የሚያሳየው። ወርቅሽን ድብቅ ካርክሽ በምን ያውቃል? ብሬን ታምሜ ነበር ታከምኩበት ትያለሽ። እሺ አቡዬ፣ ያንቺን ምክር እቀበላለሁ። ያንቺ ቅጥቅጥ መሆን ነው መፍራት። ያዥና ወርቅሽን ብርሽን በወርቅ ስትገቢ ሽጠሽ መሬትም ሱቅም የፈለግሽውን ታደርጊበታለሽ። እሺ አቡዬ፣ እሺ ናት በር። እሺ አመሰግናለሁ። ክበሪልኝ፣ 1000 ዓመት ኑሪልኝ እህቴ። ክፉ አይንካሽ። እሺ ሰላም ሁኑልኝ ሁላችሁም። አሚን አሚን። 2 ግራም ስንት ነው? አቡ ሲቢቲ አካውንት አልሰራ አለኝ። ኤምባሲ ይስተካከላል።
ኦ ምን አገባች ኤምባሲ ስለ ባንክ አካውንት? ባንክሽ ደውይ እንጂ አፕሊኬሽን ነው። ባንክሽ ደውይና ያስተካክሉልሻል፣ ይነግሩሻል። እኔ አፕሊኬሽኑ ካልሰራ ከተበላሸ ባንኬ ነው የምደውለው። ኤምባሲ ምን አገባቸው ስለ ባንክ አካውንት? ማሪ እሹ ደኸልሁም ህነ እሱ ገቨርንመንት ሰርቪስ እንጂ የባንክ ሰርቪስ ይሰጣል እንዴ? ውክልና ለመስጠት ምናምን ነው እንጂ ኤምባሲ የምትሄጂው ባንክ አካውንትሽ ካልሰራ አፕሊኬሽኑ አልሰራም ካለ ባንክሽ ነው የምትደውይው። ስንት ነገር እንዳስተካከልኩኝ ብታውቁ እዚህ ጋር። እሺ ሩት ወይ ሀቡናት እንዴት ነሽ? አለሁልሽ። ሰላም ነው? ደህና ነኝ እኔ እናት አመሰግናለሁ። እሺ ማሬ እሺ ኦኬ። ጉዳይ የኔ ጥያቄ ከአመታቱ በፊት ወደ ዩኤኢ ስገባ ስሜ በትክክለኛ አንዴ ማሪ ሩት አንዴ ሀያት ፋይዳ ካርድሽን አፕዴት አርገሽ ካልሆነ አፕዴት ማድረግ አለብሽ። እንዴት አፕዴት እንደምታደርጊ ልንገርሽ። ፋይዳ ካርድሽ እጅሽ ላይ ካለ ጉግል ላይ ትገቢና ሲቢኢ ብለሽ ጽፈልሽ www.cbe ከዛ ይመጣልሻል። ሊንኩን ትነኪና አለኝ በቃ ሊንኩን ትነኪያለሽ። ፋይዳ ካርድሽ እጅሽ ላይ ከሆነ ከዛን ስቴፑን ትከታያለሽ። እንደዛ ነው እኔ አፕዴት ያደረኩት። ባንክ ደውዬ ነግረውኝ ፋይዳ ካርድሽ ላይ ፋን የሚል FAN የሚል ረጅም ቁጥር አለ። ልክ እንደ ኢማራት አይዲ ነምበር እንደ አረብ ሀገራት አይዲ ነምበራችን አለ አይደል? ልክ እንደዛ ኢትዮጵያም ናሽናል አይዲያችን ላይ እንትናችን ላይ ናሽናል አይዲያችን ይሄ ፋይዳ ካርዳችን ናሽናል አይዲ ማለት ነው። እና እዛ ላይ አይዲ ነምበራችን አለ። እሱን ታስገቢያለሽ። ከዛ ሙሉ ፋይልሽ ዝግፍ ብሎ ይወጣል። ስቴፑን ተከትለሽ በቃ ኖኪ የሚልሽን እየነካሽ አፕዴት ታደርጊዋለሽ። ከዛ ሰብሚት አድርገናል ይሉሻል። ከአንድ ቀን በኋላ አፕሩቫሉ እዛው አፕሊኬሽን ላይ ይመጣልሻል። ይህን ስቴፕ ተከታይና ከዛ ይሰራልሻል። ፋይዳሽን እኮ አፕዴት ስላላረግሽ ነው። እሺ ሩትዬ አሁን ቀጥይ ውሬ። እሺ ናቴ እና ወደ ዩኤኢ ስመጣ ስሜ በትክክለኛ ስሜ አልነበረም። ማለት ያን ጊዜ ወደ ስመጣ ለምሳሌ ስምሽ መቅደስ ከሆነ ከዲጃ በይሉልሽ ይችላሉ ደላሎች። ይገባሻል? እንደዚህ የእንትን ስም አይሆንም ምናምን ስለሚሉ እና ያን ጊዜ ያው እኔ የምፈልገው ጀስት ነገሮቹ ተሳክተው መምጣቴን ስለነበር እሺ ነበር የምለውና ስሜ በትክክለኛ ስሜ አልነበረም እና አሁን መቀየር ፈልጋለሁ። ያለሁትኝ ዩኤኢ ነው። ኢትዮጵያ ነው መቀየር የምችለው። ለምሳሌ ስለ ፋይዳ ካርድ ስታወሪ ሰምችሻለሁ ላይቭ ላይ ማለት ነው። እንዴት ነው ማስተካከል የምችለው? ማለት ኢትዮጵያ ገብቼ ነው ስሜን መቀየር የምችለው ወይስ እዚህ እያለሁኝ እንዴት ነው ማስተካከል የምችለው? እና ምናልባት የምታውቂው ነገር ካለ እንድነግሬ ብዬ ነው። ማንኛውም ኮሬክሽን ፓስፖርት ላይ ኢትዮጵያ ገብተሽ እድሜም ሆነ ስም ማስተካከል የሚፈልግ ሰው ኢትዮጵያ ይገባና ፍርድ ቤት ሄዶ እኔ የዛሬ ይህን ያህል ዓመት ስሄድ ስሜን ተሳስቼ ነው የምትይው። ተሳስቼ ካልብዛ ወንጀል ነው። ተሳስቼ ስሜን እንደዚህ አድርጌ ነበር፣ አሁን ስሜ ይሄ ነው ስትይ ምን ትባያለሽ? ፍርድ ቤት የልደት ካርድ አምጪ ትባያለሽ። ከዛ አካባቢሽ የተወለድሽበት ቀበሌ ሄደሽ የልደት ካርድ ታውጪና ማህተም አስመትተሽ ወሳኝና ኩነቶች ትሄጂና ማህተም ታስመቺና የቀበሌው የልደት ካርድ ትክክለኛ መሆኑን ማረጋገጫ ማህተም መተውልሽ እሱን ይዘሽ ፍርድ ቤት ትሄጃለሽ። ከመጀመሪያ ፍርድ ቤት ሳትሄጂ መጀመሪያ የልደት ካርድሽን አሟይ። ከዛ ይኸውላችሁ እኔ ትክክለኛ ስሜ ይሄ ነው፣ ልደት ካርዴ ላይ ይኸው ስሜ ይሄ ነው፣ ግን ተሳስቼ ፓስፖርት ሳወጣ የዛሬ ይህን ያህል ዓመታት ተሳስቼ ይህንን ሰጥቼ ነበር ስም እና አሁን ማስተካከል ፈልጌ ነው። ፍርድ ቤት እንትን ይልሻል፣ ያስተካከልልሻል። ጋዜጣ ላይ ይታወጃል። እከሊት ስሟ እከሊ ነው ተብሎ ከዛ ይቀየርልሻል እንጂ ዝም ብሎ እዚሁ ማራቶንሽ ኤምባሲ ሄደሽ መቀየር የምትችል መስሎሽ ነበር። ኦኬ እሺ ሀቡዬ ገብቶኛል። ግን አሁን ግልጽ እንዲሆንልኝ ለምሳሌ በፍቃድ ሄድኩኝ ስመጣ ወደዚህ ቀይሬ ስመጣ ተመሳሳይ ከፍል ጋር ምንም ችግር አያመጣም? ችግር የለውም። ፍርድ ቤት ቀይሮ እኮ ነው ፓስፖርትሽ የሚሰጥሽ። ፍርድ ቤት ሲቀየርልሽ ኢሚግሬሽን ሄደሽ አዲስ ፓስፖርት ታወጫለሽ። ምንም ችግር የለም። ኢማራት ከመጣሽ በኋላ ደግሞ አይዲሽ ላይ ይቀየራል። ፓስፖርትሽ ላይ አይተው አይዲሽ ላይ ይቀየራል። ኦኬ መቀየር ስቲል ባያልቅም አይዲ ባያልቅም መቀየር ይችላሉ።
አይዲሽ ይቀየራል። የአይዲ 100 ድርሃም ካርዷን 100 ድርሃም ከፊና ይቀየራል። እሺ እናቴ በጣም አመሰግናለሁ። ቴንኪዩ። ምንም አይደል ውዴ። እሺ አመሰግናለሁ የኔ እናት። እሺ ቻው። እሺ ማሪ። እሺ ያ ፐርፊውም እንኳን ደህና መጣችሁ። ቆይ ላፈልጋቸው። ያስተዋውቁና ባለ ታሪክ ገብታለች። አካውንቷ ፕራይቬት ነበር ቅድም፣ አሁን ተስተካክለው ነው። ሰላም ሀቡዬ፣ እንዴት ናችሁ? ሰላም ናችሁ ወይ? አለን። ኪያ እንዴት ነሽ? ሰላም ነሽ? አለው ደህና ነኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። የአቡ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ስሜ ኪያ እባላለሁ። ለምታውቁንም ለማታውቁንም ደግሞ እኛ ያ ፐርፊውሞች እንባላለን። የምንገኘው ዱባይ ዴራን ያለነው አልበረሃ የተለያዩ በጣም ብራንድ የሆኑ ቆንጆ ቆንጆ ሽቶዎች ይዘናል ማለት ነው። ማንኛውንም ብራንድ የሆኑ ሽቶዎችን እኛ ጋር መታችሁ ማስቀመም ትችላላችሁ። በጣም ቆንጆ ናቸው። ብትፈልጉ በፎቶ በስም እንደዚህ አስቀምማችሁ መጠቀም ትችላላችሁ ማለት ነው። ድራይቨር 25 አለው። ዱባይ ውስጥ ያላችሁ የትም ቦታ ዋው ናቸው ሽቶዎቹ። የሚገርማችሁ ነገር ሽቶዎቹ በጣም ቆንጆ ናቸው። ብዙዎች ከኛ ወስደው አሪፍ ነው። እናንተም እየሞከራችሁ ማየት ትችላላችሁ። ጽድት ያሉ ሽቶዎች ናቸው ማለት ነው። በዛ ላይ ሎንግ ላስት ናቸው። ብትፈልጉ ወደ ኢትዮጵያ እንልክላችኋለን። ኢማራት ውስጥ የትም ቦታ እናደርሳለን። ፕላስ ደግሞ ከኢማራት ውጭ ያላችሁ ሳውዲ፣ ኳታር፣ ኩዌት፣ ባህሬን እንዲሁም ኦማን ያላችሁ ወዳጆቼ እናደርስላችኋለን ማለት ነው። ከ7 እስከ 10 ባለው ቀን ውስጥ እናደርስላችኋለን። ኢትዮጵያ ደግሞ በ5 ወይ ደግሞ በ6 ቀን እናደርሳለን ማለት ነው። አሁን ይዘንላችሁ የመጣነው አዲስ ነገር ምንድነው? ከኛ ሽቶ ስትገዙ ይሄ እንደምታዩት 100 ኤምኤል ነው። በ100 ድርሃም ማለት ነው። ድራይቨር 25 አለው። ይሄን አንድ ሽቶ ስትገዙ በአንድ ሽቶ አንደኛ እጣ የሆነው ሚያዚያ ወር ላይ ወይም ደግሞ ለዳግመ ትንሣኤ የሚወጣ እጣ አለ። አንደኛ እጣ 1 ሚሊዮን ነው። ሁለተኛ እጣ 200,000፣ ሶስተኛ እጣ ደግሞ 100,000 ነው ማለት ነው። እየገባችሁ በአንድ ሽቶ ብቻ የሶስቱንም እጣ ተካፋይ መሆን ትችላላችሁ። ይሄኛው ካርድ ወይም ደግሞ ኩፖን ይላክላችኋል ማለት ነው። እንደምታዩት ካቀረብኩት እንዳይዘጋ ሁሌ ላይቭ ላይ አለን። እየመጣችሁ እድላችሁን መሞከር ትችላላችሁ። ሽቷችሁን ግዙ፣ ተጠቀሙ። እናንተ የምትጠቀሙት ማንኛውንም ብራንድ ሽቶዎች ከኛ ጋር ማስቀመምና መጠቀም ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ሀቡዬ ቴንኪው። ይሄን ይመስላል። ዩ ዌልካም ውዴ። ያ ፐርፊውምን ፎሎ በማድረግ ከያ ፐርፊውም አንድ ሽቶ በ100 ድርሃም ብቻ በመግዛት የ1 ሚሊዮን ብር ተሸላሚ እንድትሆኑ ተጋብዛችኋል። እጣው የሚወጣው የዳግማ ትንሣኤ ዕለት ነው። ይሄ ሁለተኛ ጊዜ ያመጣለን እድል ነው። ያ ፐርፊውም የመጀመሪያውን እድል እሱ በዱባይ በልታዋለች። ይሄኛውንስ እድል የሚበላው እድለኛ ማን ነው የሚለውን እንግዲህ የምናየው መቼ ነው? የዳግማ ትንሣኤ ዕለት። እድላችሁን ሞክሩ። ሽቶውን አሁን ተቱ ለፍቅረኛ ብቻ አይደለም ለባልም ይሰጣል። ቫለንታይን ዴይ ምንም ችግር የለም። ስለዚህ ስጡ፣ ፎሎ አድርጉና ያ ፐርፊውምን ኦርደር አድርጉ። ሁሉም ቦታ ያላችሁ ሰዎች መጠቀም እድሉን ትችላላችሁ። የሚላከው ሽቶ ሁሉም አረብ ሀገራት ነው። ሁሉም ቦታ ይላካል። ኩፖኑ ግን ለአረብ ሀገራት ነው አይደለ ኪያ? ኩፖኑን አረብ ሀገራት ብቻ ነው የምትሰጡት? አዎ ሀቡዬ፣ በፎቶ እንልካለን። በፎቶ ለምሳሌ ሳውዲ ሆኖ ካዘዙ ፎቶ እንልክላቸዋለን። የኩፖን ፎቶ እንልካለን። ገባኝ። ሽቶ ወደ ኢትዮጵያ ቢያዙ ሽቶ ወደ ኢትዮጵያ ተልኮ እንትኑ ግን ወደ እነሱ ይላካል። ኩፖኑ አይላክም። ኩፖን ኢትዮጵያ ያለ ሰው ይሄ ካርድ አይላክለትም። ምክንያቱም ይሄ ዕጣ የተዘጋጀው በስደት ላሉ ነው። እኔም አላልኩም። እኔ የሚያልኩትን ሽቶ ወደ ኢትዮጵያ ተልኮ ኩፖኑ አረብ ሀገር ላለው ሳውዲ አንዲት ልጅ ለባሏ ወይ ለወንድሟ ኢትዮጵያ ላለ ሰው ብታዝ፣ ሚውት አድርገሽ ስሚ ፕሊዝ። ኢትዮጵያ ላለ ሰው ብታዝ አንዲት ሴት ሳውዲ እየኖረች ኢትዮጵያ ላለ ቦይፍሬንዷ ወይ ወንድሟ ወይ ባሏ ብታዝ ሽቶ ወደ ኢትዮጵያ ለሱ ይላክለታል። ኩፖኑ ግን ፎቶ ለሷ ይላካል አይደል? አዎ፣ እኔም ይሄንን ነው ያልኩት። እሺ፣ እድሉን ተጠቀሙበት። መልካም እድል ለሁላችሁም። ቤተሰብ ሀበሻ በካታር እንዴት ናችሁ? በእናታችሁ ሰላም ነው?